ዛሬ በማለዳው እንግዲህ ከፕሮቴስታንት ማህበር ሙሉ በሙሉ መውጣቴ ለአብያተ ቤተክርስቲያናት ካውንስሉ ኦፊሻሊ ተናግሬያለሁ። አጋንንታዊ ነው ብዬ ስላመንኩኝ እግዚአብሔርን ከማክበር ይልቅ እግዚአብሔርን ያዋረደ ነው ብዬ ስላመንኩኝ ቤተክርስቲያንን ይቅርታ መጠየቅ ፈልጋለሁ። ቤተክርስቲያን ያደግኩበት ነገር ሁሉ ይናፍቀኝ ነበረ። በአካል ወጣሁኝ እንጂ ከነፍሴ ልነጥላት አልቻልኩም። ቤተክርስቲያንን ያላየኋቸው ያላስተዋልኳቸው ብዙ ነገሮች እንደነበሩና ቸኩዬ እንደወጣሁኝ ተገነዘብኩ ማለት ነው። ሃይማኖት ጴንጤ ነኝ። ጴንጤ ሆነው እንዴት ወደ አቦ የመጡ? የዘመናችን መጻጉዕ በዝግት አባታችን አቡነ ገብረ መንፈስ ቅዱስ ጸበል ሙሉ ለሙሉ ድኖ ዛሬ ለምስክርነት በቅቷል። የጠላቶችን ትግሬና አማራ እንከሸከሻቸው። ሃሌሉያ። ምክክር ኮንፈረንስ እንደገባችሁ ባቅ ኖሮ ሀሳብ አሰፋፈጥ ነበር። እኔ እኮ ሀገራዊ ጉዳይ ይዛችሁ የሆነ መፍትሄ ልሰጡ ነው። ሰላም እንዴት ናችሁ? በአዳዲስና ወቅታዊ ቪዲዮዎች ተመልሼ መጣሁ። በአሁኑ ሰዓት ብዙ ነፍሳት ከፓስተር ጀምሮ እስከ ተራ ምዕመን ድረስ ከድቅድቅ ጨለማ ወደ ብርሃን እየመጡ ይገኛሉ። በዚህ በሚያስደንቅ ብርሃን ላይም እየተመላለሱ ነው። የምክክር ኮሚሽኑ በፕሮቴስታንት መዝሙር መጠናቀቁ ብዙሃኑን አስቆጥቷል። ለመሆኑ እነማን ናቸው ተመካካሪዎቹ? ለሀገር ሰላምና ለሀገር እድገት የምትመካከሩ መስሎን ነበር። ለካስ ኮንፈረንስ ነው የያዛችሁትም ተብሏል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ቤተክርስቲያንን ይቅርታ መጠየቅ ፈልጋለሁ። በስመ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? የአምላካችን እግዚአብሔር ስም የተመሰገነ ይሁን። ያው ቤተክርስቲያን ከልጅነት ያደግንበት ነው። የዛሬ 8 እና 9 ዓመት አካባቢ ነበር ከቤተክርስቲያን የወጣ ነው ከሌሎች ወንድሞች ጋር። ከወጣውን ጊዜ ጀምሮ ያው የቤተክርስቲያን ያሳለፍኩት ነገር በቤተክርስቲያን ያደግኩበት ነገር ሁሉ ይናፍቀኝ ነበረ። ምክንያቱም ከቤተክርስቲያን ራሴን በአካል ወጣሁኝ እንጂ ከነፍሴ ልነጥላት አልቻልኩም ቤተክርስቲያንን። ምክንያቱም እኔ ራሴን ሳቀው ልጅነቴን ቤተክርስቲያን ስለጨረስኩ ሌላ ህይወት አላቅም ነበረ። ትምህርት ቤት ነው፣ ቤተክርስቲያን ነው እና ከዛሬ 2 ዓመት ጀምሮ እንደ እግዚአብሔር ፈቃድ በቃ ለምን የቤተክርስቲያንን ትምህርቶች አላጠናም ብዬ እዛው ባለውበት ሆኜ የቤተክርስቲያንን ትምህርቶች እንደገና ማጥናት ጀመርኩኝ። ከዛ እያጠናው ስመጣ ያላየኋቸው ያላስተዋልኳቸው ብዙ ነገሮች እንደነበሩና ቸኩዬ እንደወጣሁኝ በጣም ተገነዘብኩ ማለት ነው። እና ከዛ ጊዜ ጀምሮ ወንድሞች ነበሩኝ አብረውን ከኔ ጋር እዚህ የነበሩ፣ ከነሱ ጋር የተማከርኩ፣ እነሱም ደግሞ ወደ መምህራን አመጡኝ። ከመምህራን ጋር እያወራው ከ1 ዓመት በላይ ከቆየሁ በኋላ ባለፉት 6 ወራት ግን ወደ ሀገረ ስብከት ሄደን ከሊቃውንት ጉባኤ መምህራን ጋር በደንብ በሰፊው ትምህርቶችን ተማማርኩኝ። ብፁዕነታቸውም ደግሞ ቡራኬ ሰጡ እና ያው ምንም ምለው ነገር የለኝም። እግዚአብሔር ድንቅ ነው። ወደ ራስ ወደ እቅፉ መልሶኛል እና እግዚአብሔርን አመስግኑልኝ። ከሁሉም በላይ ያው ቤተክርስቲያንን ይቅርታ መጠየቅ ፈልጋለሁኝ። ቤተክርስቲያን አሳድጋ አስተምራ አፌን እንድፈታ አድርጋ ክብር ሰጣኝ ነው አሳደገች እና እቺም ቤተክርስቲያን በቃሌ በተግባሬ በድያታለሁኝ። ያው በእናንተ በሁላችሁም ፊት ይቅርታ መጠየቅ ፈልጋለሁኝ። በእውነት ሁላችሁንም ደግሞ እንደዚሁም ምዕመናን ያከበራችሁንን የምትወዱኝ ምዕመናን ሁሉ በድያለሁ። እናንተንም በልዑል እግዚአብሔር ስም ይቅርታ መጠየቅ ፈልጋለሁ። ሌላ ምንም ምለው ነገር የለም። አመሰግናለሁ። እግዚአብሔር ይመስገን። ለዚህ ነው ልጆቻችሁን በቤተክርስቲያን አሳድጓቸው የምንለው። አንድ ኦርቶዶክሳዊ ልጅ ማደግ ያለበት በቤተክርስቲያን ነው። ይሄ ግዴታ ነው። ነገር ግን በማወቅም ባለማወቅም ከቤተክርስቲያን እያራቅን ነው ልጆቻችን። በቤተክርስቲያን ያደገ ልጅ ሲጀመር መሰረቱ አይናወጽም። እንደው ቢናወጽ እንኳን እንደዚህ የመመለስ ፕሮባቢሊቲ በጣም ሰፊ ነው። ምክንያቱም ያደገው በዛ ነው። ወንድማችን እንዳለው እዛ ሆኖ የሚናፍቀው እሱን ብቻ አይደለም። ብዙ ልጆች
ከዚህ ወጥተው እዛ ከሄዱ በኋላ ሲመለሱ የሚናገሩት ቃል ይሄን ነው። ተመሳሳይ ነው። አካላችን እዛ ነው እንጂ በቃ ነፍሳችን እዚህ ነው ያለው። ሁሉ ነገር ይመጣብናል፣ ሁሉ ነገር ትውስታው ራሱ አያስቀምጠንም ይላሉና ያ ሁሉ የሆነው ግን በቤተክርስቲያን ማደጋቸው ነው። በቤተክርስቲያን ያላደጉት ደግሞ ጭራሹኑ እያየናቸው ነው። የበሉበትን ወንጭት ሰባሪ ሆነዋል። እነዛ በቤተክርስቲያን ያላደጉ ናቸው። የቤተክርስቲያንን ጣዕም ያልቀመሱ፣ የቤተክርስቲያንን ፍቅር ያልቀመሱ፣ ቤተክርስቲያን ምንድነች የሚለውን ያላወቁ ናቸው። ያወቁት በዚህ ልክ ይመለሳሉና እግዚአብሔር አምላክ እንኳን ረዳህ ወንድማችን፣ እንኳን ወደ ቤቱ መጣህ። ዛሬ በማለዳው እንግዲህ ከፕሮቴስታንት ማህበር ሙሉ በሙሉ መውጣቴ ለአብያተ ቤተክርስቲያናት ካውንስሉ እና አብሬያቸው ያገለገልኳቸው አብሬያቸው ያኖርኳቸው ፕሮቴስታንቶች በሙሉ ኦፊሻሊ ተናግሬያለሁ። ከዚህ በኋላ እኔ ፕሮቴስታንት አልባልም ወይም ደግሞ አብያተ ቤተክርስቲያናት ካውንስል አይወክለኝም ብዬ 6 ምክንያቶችን ዘርዝሬ ጽፌ ከአብያተ ቤተክርስቲያናት ጋር ያለኝን ታይ ወይም ደግሞ ግንኙነት ሙሉ በሙሉ አቁሜያለሁ። ከዚህ በኋላ የማደርጋቸው ነገሮች በሙሉ አብያተ ቤተክርስቲያናትን የሚመለከቱ አይደሉም። ትምህርት ማስተምር፣ ጉባኤ በሰበስብ፣ ከሰዎች ጋር የጸሎት ህብረት ቢኖረኝ ከአብያተ ክርስቲያናት ህብረት ጋር ምንም የሚገናኝ ነገር የለም። ይሄ የአብያተ ቤተክርስቲያናት ካውንስል ተብሎ የተሰባሰበው ቡድን አጋንንታዊ ነው ብዬ ስላመንኩኝ፣ እግዚአብሔርን ከማክበር ይልቅ እግዚአብሔርን ያዋረደ ነው ብዬ ስላመንኩኝ፣ ከተሰበከልን ወንጌል ውጭ የሚሰብኩ ሰዎችን የማህበሩ አባል አድርጎ በከበረው የጌታ ማዕድ ላይ እንድንካፈል አስገድዶናል ብዬ ስላመንኩኝ ሐሰተኛ ነቢያትን፣ ሐሰተኛ ሐዋርያትን፣ ጠንቋዮችን በስሩ ሰብስቦ እነዚህ ላይ የዲሲፕሊን እርምጃ የመውሰድ ፍላጎት የለውም ብዬ ስላሰብኩኝ ትላልቅ የሚባሉ የከበሩ አባቶች በህይወታቸው የተመሰከረላቸው በትምህርታቸው የተመሰከረላቸው ይህንን ለመቃወምና ከእግዚአብሔር ጋር ለመሰለፍ ምንም አይነት ፍላጎት የላቸውም ብዬ ስላመንኩኝ አጠቃላይ ከፕሮቴስታንቱ ዓለም ራሴን አግልያለሁ። የፕሮቴስታንቱ ዓለም በዚህ ሰዓት እግዚአብሔርን የሚያዋርድ የጌታ ኢየሱስ ክርስቶስን መንገድ የሚያቆሽሽ እግዚአብሔር በንጽህናና በቅድስና እንከተለው ዘንድ ያስተማረንን መንገድ የሚቃወም ሰው አምላክ ነው ብሎ የሚያስተምር ኮምፕሊት ፓኬጆች ነን ብለው የሚያስተምሩ ስግብግብነትን፣ ጥንቆላን የሚያስተምሩ ገንዘብ በስራችሁ በላባችሁ አታገኙም፣ የምታገኙት ጅብ ላይ ሰፍራችሁ ወይም በልሳን ጸልያችሁ ነው ብለው የሚናገሩትን ሰዎች የማይገስጽ የማያባርር የዲሲፕሊን እርምጃ የማይወስድ ካውንስል ሆኜ ስላገኘሁት ይህንንም አብያተ ቤተክርስቲያናት ህብረት የሚባሉት ከእግዚአብሔር ክብር ይልቅ የሰውን ፊት ስለፈሩ ከነዚህ ሰዎች ጋር እኔ አብሬ መቀጠል አልችልም ብዬ በዝርዝር ደብዳቤ ጽፌ ደብዳቤውን ለካውንስሉ ኢሜል አድርጌ ከዛሬ ጀምሬ ከካውንስሉ ጋር ያለኝን ህብረት አቁሜያለሁ። የጻፍኩት በሁለት ምክንያት ነው ይህን ደብዳቤ። አንደኛ ካውንስሉ ምናልባት እግዚአብሔርን የሚፈሩ ሰዎች በውስጡ ካሉ እኔን የሚመስሉ በርካታ ሰዎች ስላሉ የእነዚህን ሰዎች ድምፅ ሰምቶ ራሱን ማስተካከል የሚችል ከሆነ ሜቢ በውስጡ ጥሩ ሰዎች ካሉ እኔ መጋቢ ጌትነትን ጨምሮ በርካታ ካውንስል ውስጥ ያሉ ሰዎችን እግዚአብሔርን ይፈራሉ ብዬ አላምንም። እነዚህ ሰዎች ፒውር የሰይጣን አገልጋዮች ናቸው ወደሚል ድምዳሜ ደርሻለሁ። ጳውሎስ እኛ ከሰበክንላችሁ የሚለይ ወንጌል ማንም ቢሰብክላችሁ እርሱ የተረገመ ነው ብሎ የጻፈውን በግልጽ ክደው ፍርፍር መብላት ወንጌል ነው ብለው ከሚሉ ሰዎች ጋር አብረው ለመሆን በመወሰናቸው እኔ ከዚህ ካውንስል ጋር መሆን አልችልም። ምክንያቱም ይሄ ካውንስል እግዚአብሔርን የሚያከብር ካውንስል አይደለም ስል ድምዳሜ ላይ ደርሻለሁ። የተወደዳችሁ ወንድሞች ቢያንስ 27 ዓመት የቆየሁበትን ይህንን ቤተ እምነት ለቅቄ ስወጣ ምን ያህል ዲፕሬሽን ምን ያህል ሀዘን ውስጥ ለሆነ እንደምችል አይጠፋችሁ። ግን አንድ ሰው ሳክሪፋይስ መደረግ አለበት። አንድ ሰው መሞት አለበት። አንድ ሰው ፊት ቀድሞ ይሄ ካውንስል አጋንንታይ ነው ብሎ መናገር አለበት። አለበለዛ ሁላችንም ተያይዘን የምንጠፋው። የምትከተሉኝ ሰዎች ካውንስሉ እግዚአብሔር መንገድ እየተከተለ አይደለም የምትሉ ሰዎች ካውንስሉ ራሱን እንዲያስተካክል እባክህን የካውንስሉ አባላቶች ራሳችሁን ፈትሹ እያላችሁ ጻፉ። እኔ ግን ከዚህ በኋላ ከካውንስሉ ጋር ምንም አይነት ግንኙነት የለኝም። እግዚአብሔር እንዲረዳችሁ ከዚህ ካውንስል ቀንበር እንዲያወጣችሁ ጸልይላችኋለሁ። እምነቴም አመለካከቴም ይሄ ካውንስል አጋንንታዊ ነው የሚል ነው። ይሄ ካውንስል የክርስቶስ ተቃዋሚ ነው የሚል ነው። ለዚህ መረጃዬ ደግሞ የራሱ የካውንስሉ የእምነት መግለጫ ነው። በአስተምሮ የተለያዩ ቡድኖችን አንድ ላይ አድርጌ ይይዛለሁ ብሎ ደንግጎ
ሰው መንፈስ ነው፣ ሰው አምላክ ነው የሚለውን ሰው ነው ከሚለው ጋር በአንድ ቋት ውስጥ ለማስገባት ስለወደደ እኔ ደግሞ በዚህ የሞት ቋት ውስጥ መግባት ስለማልችል ኦብቪየስሊ ፊት ለፊት ተናግሬ ከእናንተ ጋር እንትን ብያለሁ። ዝርዝር እንትኔ ፒን አድርጌላችኋለሁ። እንትኔ ላይ ገብታችሁ ማየት ትችላላችሁ። እስከዛሬ ስለነበረን ቆይታ እግዚአብሔር ይባርካችሁ። ከዚህ በኋላ ጌዲዮን ጴንጤ ተብሎ አይጠራም። በጣም በሚገርም ሁኔታ እዚህ ቪዲዮ ኮሜንት ስር እዚህ ጋር አስቀምጥላችኋለሁ። እኔም እንዳንተው ነኝ፣ እኔም ወደ ኦርቶዶክስ መመለስ እፈልጋለሁ፣ እኔም ግራ ተጋብቻለሁ፣ እኔም እንደዚህ ነኝ፣ ምን ልሁን፣ በቃ እንደተጨነቁ ግራ እንደተጋቡ አብዛኛው ኮሜንቶቹ እንደዛ ናቸው። እሱ የሰራው ቪዲዮ ላይ ማለት ነው። እና ምንድነው የምትጠብቁት? እስከ መቼ ነው እንደዚህ ግራ እንደተጋባችሁ? ሞት መጥቶ እስኪነጥቃችሁ ነው ወይ የምትጠብቁት? መቼ ሞት እንደሚመጣ አይታወቅም። ስለዚህ እግዚአብሔር እድሜ ለንስሐ ሰጥቶናል። ኑ በብርሃኑ ተመላለሱ። ኮሜንት ላይ የጻፋችሁ ሰዎች የነቁ በጊዜ እያመለጡ ነው፣ በቃን እያሉ ነው። አስተምሮቱን ፈትሹት። አሜን አትበሉ። ከስር ቁጭ ብላችሁ ምንድነው የሚያስተምሩት? ከኛ አልፎ እዛው ውስጥ ያሉ ሰዎች ጎበዞቹ እየነቁ ነው። ሐሳባቸው ምኞታቸው ምድራዊ ነው። የሚያወሩት ነገር በሙሉ ምድራዊ ነው። ወንጌል አይሸትም። ሰማያዊ አይሸትም። የሰማይን መንግስት የሚመስል ነገር የለም። ኢየሱስ ክርስቶስን የሚመስል ነገር የለም። ስለዚህ ምንድነው የምትሰሩት? ለምንድነው ግራ የምትጋቡት? መልእክቴ ለእናንተ ነው። ኮሜንት ስር ላላችሁ እዛ ቪዲዮ በተመሳሳይ ሁኔታ እዚህ ልትኖሩ ስለምትችሉ ምን ሰራላችሁ? ንቁ፣ ጠይቁ። ምንድነው እየተማርን ያለ ነው? ምንድነው እየተካሄደብን ያለው? በደንብ ብትመረምሩ ጥሩ ነው። ላመለጣችሁ ደግሞ እንኳን እግዚአብሔር አስመለጣችሁ፣ እንኳን ወደ ብርሃን እንድትሄዱ መንገዱን ከፈተላችሁ። ሃይማኖት ጴንጤ ነኝ። ጴንጤ ሆነው እንዴት ወደ አቦ የመጡ ሰዎቹ መኪና ውስጥ ሲገባ ሽታው እኛን ሽታ አረግማቱ ምንድነው ሲል የዘመናችን መጻጉዕ በዝግቲ አባታችን አቡነ ገብረ መንፈስ ቅዱስ ጸበል ሙሉ ለሙሉ ድኖ ዛሬ ለምስክርነት በቅቷል። ሞታል አትሄድ ሬሳይ ማንም አይወስድም ሲል እኔ እዛ ከሄድኩ እዛ ኢትዮጵያ ሰው ነኝ፣ ቤተክርስቲያኑ ቸርቹ እኔን ይቀብራሉ። እዛ ከደረስኩ ሊሞት ይሄው መጣው። ሹፌሩ ዝም ብሎ መኪናው እየነዳ ይሄ አምጥቶ ዝግቲ እኔን አደረሰ። ካንሰር በሽታ ተይዤ ተጨንቄ ሰውነቱ ያኔ እኔ ሲመጣ በጣም ይገማል። ማንም ሰው እኔ ጋር አይጠጋም፣ ሽታው አያስጠጋም። ማንም አክስት፣ ማንም ወንድም፣ ማንም እህት እኔን አይጠይቅም። ግን እኔ እዚህ ዝግት ከገባሁ በኋላ አቦዬ ለኔ እኔን ያገዘች ሽንቅ ለኔ የሰጠች ያው እኔ እስካሁን ድረስ እኔን አሁንም አልጣለችም፣ እየጠየቀች ናትማ። በእግዚአብሔር የተወደደ ይድድያ እኔ ነኝ ቸርነቱ የሚያኖረኝ። አሁንም እግዚአብሔር ይመስገን። እግዚአብሔር ልጆቹን በተለያየ መንገድ ይጠራል። ምናልባት እዚህ ጋር የምናገረው ንግግር የማሳያችሁ ምስክርነትም አንዳንድ ሰዎች ልባቸውን ሊያነቃ ይችላል። የእግዚአብሔር መንገዱ ስለማይታወቅ ማለት ነው። ይህን ላደረገ በሙሉ እግዚአብሔር ይመስገን። እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ፣ ግን ብዙ ክፍተቶች ነበሩ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየሁም። ከዛ ዲስከቨር ያደረኩት ደግሞ ምንድነው? the head of the church is Christ። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው በፍጹም the head of the church is Christ። ስለዚህ ይህንን አጭር መልእክት ነው ማስተላለፍ የምፈልገው። አመሰግናለሁ። አንዱን ይፈልጋል ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት። እግዚአብሔር ፍጻሜያችሁን ያሳምርላችሁ፣ የኛንም ያሳምርልን። የቀራችሁ ሰዎችን በድጋሚ ኑ
በብርሃኑ ተመላለሱ። ዛሬ እውነት አሸነፈች። የሕግ የበላይነትን ተመለከትን። ክብር ለእግዚአብሔር ይሁን። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። በታሰርን ሰዓት ብዙዎች ድምፅ ሆናችሁናል። እንባችሁን ረጭታችሁ እግዚአብሔርን ተማጽናችኋል። ዛሬ በእውነት ልመናችሁ ፍሬ አፍርቷል። እውነት አሸንፏል። እግዚአብሔር ይመስገን። በእውነት ለማዕተባችን ለቤተ ክርስቲያናችን ነበር የቆምነው። ዛሬ እግዚአብሔር ቀድሞ በእውነት ሲፈረድ አይተናል። ሁላችንም ዛሬ ነጻ ተብለናል። እግዚአብሔርን አመስግኑልኝ ሁላችሁም። እግዚአብሔርን ከፍ ባለ ድምፅ ክብር ለእግዚአብሔር ለእናቱ ለድንግል ማርያም፣ በእውነት ለቀደመልን ለመልአኩ ለቅዱስ ሚካኤል ምስጋና ስጡልኝ። እግዚአብሔር የተመሰገነ ይሁን። ዛሬም ነገም ከነጎዲያም እውነት ታሸንፋለች፣ ቤተ ክርስቲያን ትከበራለች። በእውነት ለእውነት የቆመ ሰው መቼም አያፍርም። ዛሬን ተመልክተናል። ሼር ሼር ሼር፣ ኮፒ ሊንክ ሪፖስት እያደረጋችሁ ለዓለም አድርሱልን። እንኳን ደስ አላችሁ። እነ ዘማሪ ብርሃኑ መቼም የታሰሩበትን ጉዳይ ሁላችንም እናውቃለን፣ ግን በዋስትና ወጥተው ነበር። አሁን ሙሉ ለሙሉ ነፃ ናችሁ ተብለዋል። ግን አሁንም ድረስ የብዙሃኑ ጥያቄ መረጃውን አሳዩ ወይም መረጃውን አውጡ፣ ያለበለዚያ ቤተክርስቲያናችን ስም ጠፍቷል፣ የቤተክርስቲያናችን ስም በእናንተ በኩል ጠፍቷል፣ ወይ ይቅርታ ጠይቁ ወይ መረጃውን አውጡና ሰው ህዝቡ ይየው የሚሉ ጥያቄዎች እስካሁን ድረስ እየተጠየቁ ይገኛሉ። እናንተን ግን እንኳን እግዚአብሔር ረዳችሁ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። ሌላኛውና መነጋገሪያ የሆነው በዚህ ሰዓት የምክክር ኮሚሽኑ አፈጻጸም ነው። የምክክር ኮሚሽኑ የተፈጸመው በፕሮቴስታንቶች መዝሙር ነው። የጠላቶችን ትግሬና አማራ እንከሸከሻቸው። ሃሌሉያ። ምክክር ኮሚሽን ወሰን አሰፋ። ሱዳን 60 ኪሎ ሜትር ሰጠን አሰፋ። ኤርትራ ሽራሮን ይዛ ወሰን አሰፋ። ደቡብ ሱዳንን 260 ኪሎ ሜትር ገብታ ወሰን አሰፋ። ሃሌሉያ ሃሌሉያ። ጅቡቲ ትንሿን ወሰን አሰፋ። መደበቅ እንኳን አልቻሉም። በእውነት የፕሮቴስታንት መንግስት ነው የሚለው ምክክር ኮሚሽኑ። ይሄ ደግሞ የሚገርመው ነገር አማርኛ ቋንቋ ብሔራዊ ቋንቋ አይሁናሉ እነዚህ ሰዎች። ስለዚህ በአማርኛ እየዘመሩ ወሰን አሰፋ። የተከራከሩት በአማርኛ ነው፣ የተጨቃጨቁት በአማርኛ ነው፣ የሚጽፉት በአማርኛ ነው፣ ፓርላማው በአማርኛ ነው፣ ፌዴራሉ በአማርኛ ነው፣ ሁሉም በአማርኛ ነው የሚያወሩት። ሲሰባሰቡ ምን አሉ? አማርኛ የብሔራዊ ቋንቋ አንስማማበትም፣ አያግባባንም አሉ። ከዛ ልክ እንደጨረሱት ወሰን አሰፋ የጠላቶቹን ሃሌሉያ። ለሁላችንም በእውነት በጣም ደስ ያለ ምክክር ኮሚሽኑ በእንዲህ አይነት ሁኔታ ተጠናቋል። እስላሞቹ ምን እንዳሉ አልሰማንም። አህመዲን ጀበል አላሁ አክበር ተሳክቶልናል ብሏል። ኦርቶዶክሳውያኑ የሉም። አንድ ጳጳስ አይቻለሁ። እሳቸው ሙሉ ጊዜ ይኖራል። አቡነ ፊልጶስ ይባላሉ። ምን እንዳሉ ምን እንደሆኑ አልሰማም። አንድ ስልጤ ሀገረ ስብከት ስራ አስኪያጅ አይቻለሁ። እሱ ምን ያርግ የማውቀው ነገር የለም። ከኦርቶዶክስ ቤተክርስቲያን ትግሬዎች በብዛት ተመልከዋል። ያ አይነ ስውሩ ሊቃውንት ጉባኤ ውስጥ ያለው ዳዊት ሄዷል። አቶ ማነው አንድ 3 4 5 ትግሬዎችን አይቻለሁ ምክክር ኮሚሽኑ ላይ። ሃሌሉያ ወሰናፋ ብለው እነሱ በትግርኛ ወሰንታን ጻቃይል ብለው ሊሆን ይችላል፣ አናውቅም። ብቻ ሆኗል። ኮንፈረንስ እንደገባችሁ ባቅ ኖሮ ሀሳብ አስተያየት አልሰጥም ነበር እኮ። እኔ እኮ ሀገራዊ ጉዳይ ይዛችሁ የሆነ መፍትሄ ልትሰጡ ነው ብዬ እኮ ነው እንደው ሀሳብ አስተያየት የሰጠሁትኝ እንጂ ኮንፈረንስ እንደሆነ ባቅ ኖሮ እንደምን አፌን አበላሽ ነበር። ኦኬ ራሱን የምክክር ኮሚሽን የሚለው ቡድን ዓመተ ምህረትን የኢትዮጵያ ዓመት በሚል አስደናቂ አጠራር ቀይሮ የኢትዮጵያ ኦርቶዶክስ ምዕመናንን የኢትዮጵያ ፕሮቴስታንት ምዕመናንን እና አፍቃሪ ኢትዮጵያ ሙስሊሞችን ወክያለሁ ብሎ
እንደዚህ የከበረውን የፕሮቴስታንት መዝሙር ህዝብና በዛ የተስፋዬ ጋቢሶ መዝሙር ነው። ይህንን የዘመረው እስር ቤት ሆኖ ነው እና በእምነት መንፈስ የተዘመረውን መዝሙር አቆሽሸው ምክክራቸውን ጨርሰዋል። እኔ ይሄ ለፕሮቴስታንቱ ዓለም የውርደት ውርደት ነው። ከውርደት ወለል በታች መተኛት ነው። እኔ አሁን ፕሮቴስታንት ስላልሆንኩኝ ከዚህ ማህበረ ርኩሳን ስለማልቀላቀል እንትን ተብየው ማለት ነው ካውንስል ተብየው ማህበረ ርኩሳን ስለማይወክለኝ ምንም አልመሰለኝም እንጂ እንደ ድሮ በሆን እንደ ፕሮቴስታንት በሆን በጣም ነበር የማብደው። የተወደዳችሁ ዓመተ ምህረት ማለት እግዚአብሔር ለሰው ልጆች ምህረት የላከበት ዓመት ማለት ነው። አንድ ክርስቲያን ቁጭ ብሎ ዓመተ ምህረት የሚባለው ይቀየር ሲባል እንዴት የራሱን ታሪክ በነፃ ይሸጣል? ከዛ በኋላ ህዝብና በዛ እያለ ይዘምራል። ኮንዶሞች ናቸው ፕሮቴስታንቶች። ይሄ ከባንድነት የማይተናነስ ስራ ነው። የትኛውም ሙስሊም የክርስቶስ ኢየሱስን መወለድ እግዚአብሔር ነብዩ አልመሲህ ኢሳን ለሰው ልጆች ወደ ምድር እንደራከው አይክድም። የትኛውም ሙስሊም እግዚአብሔር ምህረት እንዳደረገ አይክድም። ይሄ የሙስሊሞችም ኢሹ አይደለም። ይሄ አይደንቲቲ ለማጥፋት የነጮች ሴራ ነው። ምንም ሙስሊምና ክርስቲያን ኢትዮጵያ ውስጥ ኖሯል። የሙስሊሞች ኢሹ አይሆንም። ለፈረንጅ የተገረዱ ሰዎች አጀንዳ እንጂ ምንም አልመሲህ ኢሳ እንደተወለደ አውቀው ነው ፍትህ ያለበት በፍትህ የሚፈርዱ አሉ ብለው ወደዚህ ይላፋቸው። ዲያቆን ዳንኤል ክብረት የትነህ ሪሊ ታሪክን በነፃ ሸጠ። ታያቅ ለስላሴ ማንነቱን በነፃ ሸጠው። እግዚአብሔር ይመስገን። ይሄ ነገር እኛ ክርስቲያኖች ዘንድ አይሰራም። እኛ ክርስቲያኖች ዓመተ ምህረት ነው ብለን እንትን የምለው እኔ የትኛውንም አይነት ስራ ለስራ ዓመተ ምህረት እያልኩኝ ነው የምጽፈው። ይሄ የግርግር ኮሚቴ እኔን አይወክልም። አይደንቲቲን ለመስረቅ ኢትዮጵያዊነቴን ለማሳጣት የተሰበሰበ የሰነፎች ጥርቅም ነው። እኔ ናሙና ነው ልምድ ይሆናል ብዬ ነበር። አሁን ግን ክህደት እንደሆነ ገብቶኛል። በዛ ላይ ደግሞ የከበረውን የወንድማችንን የተስፋዬ ጋቢሶን መዝሙር ለማቆሸሽ በመጥፈራቸው ተበሳጭቼባቸዋለሁ። እኔ ምንም እንኳን ፕሮቴስታንት ባልሆን ፕሮቴስታንት ውስጥ የማደንቃቸው ብዙ ሰዎች አሉ። ከነዛ መካከል አንዱ መጋቢ ተስፋዬ ጋቢሶ ነው። እግዚአብሔርን የሚፈራ በእውነት የሚራመድ ከጽድቅ ጋር የሚቆም ሰው እንደሆነ አውቃለሁ። የከበረውን ወንድማችንን የተስፋዬ መዝሙር ለማቆሸሽ በእውቀት በማይደረግ ምክር ግርግርን የለመዱ የአሮጊት እና የሽማግሌ ህፃናት ናቸው ፕሮቴስታንቶች። እኔ በእነዚህ ሰዎች መወከላቸውና እንደዚህ መዘመሩ ለእናንተ ክብር የሚያመጣ ከሆነ አላቅም። ለማንኛውም ግን ከዚህ እርኩስ ጉባኤ ማህበረ ርኩሳን ከካውንስሉ እንድታመልጡ ጥሪን አቀርብላችኋል። እንደተመለከታችሁት ነው የምክክር ኮሚሽኑ እንግዲህ ከተለያዩ ማህበረሰብ ከተለያዩ ሃይማኖቶች ተውጣተን ነው ብለው ተሰብስበው ፍጻሜውን ግን አይታችኋል ምን እንደሆነ እና በግልጽ እየታየ ይመስለኛል። ሁሉ ነገር ዘመድኩን እንዳለ መደበቅ እንኳን አቅቷቸው ወዴት እየሄድን ነው? ምንድነው መጨረሻውስ? ይሄ ነገር ሂዶ ምንድነው ማገባደጃው? ምንድነው መጨረሻው? በምክክር ኮሚሽኑ ላይ የተነሱ ሐሳቦችን በሙሉ ተመልክተናል። አንቲ ኦርቶዶክስን የሚጻረር ኦርቶዶክስ አገራችን ላይ ያደረገችውን አስተዋጽኦ ለማጥፋፋት ወይም የመሰረዝ ታሪክን የማበላሸት ኦርቶዶክስን ከኢትዮጵያ መለየት ሲሆን ማጥፋት የኦርቶዶክስ የሆኑ ነገሮችን በሙሉ በኢትዮጵያ ውስጥ ሆነው የሚጠሩትን ኦርቶዶክስ የሚደረጉት ነገሮች በሙሉ ማጥፋት እነዚህ ነው ሲታዩ የነበሩት። እነዚህ ናቸው ምክክር ኮሚሽኑ ላይ አጀንዳ ሆነው ወጥተው የነበሩት። ይህንን ደግሞ በመጨረሻ በዚህ መልኩ አስረጻውታል ወይም ደምድመውታል ማለት ነው። እንግዲህ እነሱ የጻፏቸውም የመዘገቧቸው አጀንዳዎች የተስማሙባቸው አጀንዳዎች በሙሉ መሬት ላይ ወርደው ተግባራዊ ይሆናል ወይ የሚለውን ወደፊት አብረን ነው የምንመለከተው። ህዝቡስ ይቀበላል ወይ? ህዝቡስ እሺ ብሎ እነሱ ያሉትን ነገር መቀበል ይችላል ወይ የሚለውንም አሁንም በድጋሜ አብረን ነው የምንመለከተው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።